በኢየሱስ ስም ጎበዝ ጋቢ ራስ ያስገባል ይያለው ስለአሁ ብለህ አንዴ ካልሞላ ወይ ራይስ ቤቢ ኢየሱስ ራይስ ቤቢ በኢየሱስ ስም ራይስ ደገመው ሃትሪክ ትሰራታለህ ሃትሪክ የኔ ጌታ thank you ራይስ ቤቢ thank you ሃትሪክ Jesus thank you Bukayo thank you Starboy thank you እሱ ማንቸስተር እኮ ነው this is Arsenal thank you በኢየሱስ thank you whoa አቤት assist Starboy thank you Starboy thank you rice baby wait was a really good one. Passed it into the back of the net. This one's far more. በኢየሱስ nah ትችላለህ ቋጥረሽ ነበር አሉ በጣም ሰግጠሽ አርሰናል ነጥቡን ይጥላል ብለሽ በእንግዲህ ተኝ እግርሽን ታጥበሽ we are gunners እሺ አረ ጋይስ ሰከንድ ሃፍ ሲሆነን እኮ ስም ያውጡ እነሱ አንዴ ኦንጎል ኤፍሲ ይበሉ አንዴ ሴት ፒስ አጌን ኦፍ ኤፍሲ ምናምን አያገባንም እነሱ ስም ያውጡ እኛ ያዩን በለዋለን እያዩን እንበለው ዴክላን ራይስ ማጋሊሽ ፈርስታፍ ማለት ነው የሆነ እርር እያረጉኝ ነበር ሳየ ነበር ሰከንድ ሃፍ ካሱን የኛ አርሰናል ይመቸን ቁጭ ብድግ አሰራናቸው በርንሞት ሲያገባ ሲነሱ አርሰናል እንትን ሲሉ ቁጭ ሲሉ ገና ታያለ ገና ነው የሚያኮራ ቡድን ያለን የፈለጋችሁትን በሉ ሰከንድ ሃፍ ሲበሉ ደግሞ ተናደሩ አርሰናል የ100 ነጥብ የፕሪሚየር ሊጉን ክብረ ወሰን የጋርዲዮላ ማሻሻል ይችላል ሁሉን ጨዋታ ካሸነፈ 48 ነጥብ ገብቷል አስቶን ቪላ 42 ነጥብ ማንቸስተር ሲቲ 41 ነጥብ ከሲቲ በ7 ካስቶን ቪላ በ6 ነጥብ ርቋል አርሰናል ከሊቨርፑል በ15 ነጥብ ከማንቸስተር ዩናይትድ በ18 ነጥብና በተመሳሳይ ከቼልሲም በ18 ነጥብ ርቆ ይገኛል አርሰናል ዘንድሮ ቁርጥ ነው ያለው ይመስላል ሚካኤል አርቴታ ውጥረት የማይገታው ውጤት ማግኘት የማያዘናጋው ሁሌም ከፊቱ ያሉትን ለመረሸን ተቀባብሎ ያለው የለንደኑ መድፍ እንደተለመደው አድርጎታል ቦርንማውዝን በእንግድነት በሄደበት ቪታሊቲ ስታዲየም ምህረት የለሹን ጠንካራ ክንዱን አሳርፎበታል ይህ ግን እንዴት ሆነ ቀጥሎ ያለውን አዳምጡኝ የዛሬው አርሰናል አቀራረቡ ለየት ይላል አንዱ ጎል አጉርሶ ጨዋታውን በመጀመር ማሸነፍ እንደሚቻል ማጋሊሽና ራይስ በሚባሉ ድንቅ መምህራን 3 ግቦች ትምህርት ሰጥቷል የሚገርመው ደግሞ እኔና አርሰናል መመሳሰላችን ነው እሱም ማሸነፍ አይሰለቸው እኔም ስለሱ ማንሳቴን አልተው እሱም ወደ ዋንጫ ጉዞውን ቀጥሏል እኔም ወደ 1 ሚሊዮን ታዲያ መጨረሻችን ምንድነው የሚሆነው እኔ 1 ሚሊዮን እገባለሁ አርሰናል ደግሞ ቀሪውን እናንተ ሙሉት ፎሎ ማድረግም እንዳትረሱ መልካም ምሽት አረ ወያላ በቃ በየሳምንቱ በቃ መጨፈር ነው የምታውቀው መደሰት ማለት ነው መደሰት እኔማ ተቃጠልኩ አይገልጽም አንዴ ተቃጠራለሁ እዚህ ያክለቤዝ ያበሳጨኛል እኔ እኮ ምለው ለምን ታጓጓኛለህ እኮ ነው በቃ 3-2 ሆነ ብዙ ጎል አግብተህ ለምን አታሸንፍም ነው ልቤን ሰቀልከው ካሁን በርነሞዝ ያገባል አይ እግዚኦ ለራይስ ይሄ ነው የተጎዳባችሁ ተጫዋች ይሄ ነው የተጎዳው ልጅ አንተ ከጉዳት አይደል እንዲመጣው በአንድ ጨዋታው ለጎል አስገብተህ ትወጣለህ ምን ጉድ ነው አሁን እሺ ይሄ አርሰናል ነው ዋንጫ ይበላም የምትሉኝ እኔ አታሳምኑኝ በቃ ምንም አትበሉኝ አሁን ይሄ አርሰናል ነው ዋንጫ ማይበላው እኛ ጋር እኮ የኛ እኮ ያልተጎዳው ተጫዋች እኮ እንደዛ ይጫወት ያልተጎዳው ሰው እንደዚህ እኮ አይጫወትም ይሄ እኮ ከጉዳት መጣ የተባለው ልጅ ነው ያዙ ይልቀቁኝ ብሎ አስጨንቆ ይወጣው ምንድነው አሁን የሚባለው እሺ አሁን እኔ እኮ በቃ ጨዋታ ሳይ መንደድ ሆነ ስራዬ ሲጀመር እኔ ምን አገባኝ እኔ ሲጀመር ዋንጫ ጌታ ሆይ እኔ አርሰናል ደጋፊዎች ዋንጫ ከበሉ አያኖሩንም እና የሆነ ነገር አድርግ እናንተን በቃ እናንተን ብቻ ፍራቻ እናንተን ሽሽት እኔ ታማሚ ልሆን ነው በቃ ዋንጫውን ትበሉታላችሁ ግን አረጋጉት እሺ እኛ ቅዱስ ሚካኤል አረ ራይስ አረ ግፍ ነው ይሄ ግፍ ነው እውነት ግፍ ነው
አትበሏትም እንደው ዘንድሮ እንደው እኔ ቦርንሞዝ ወይ ለምን አገባችሁ ወይ በቃ እኔ ግራ የገባው ነገር እኮ ነው የሰራችሁብን ወይ ተስፋ ሰጣችሁና የቼልሲ ነገር ሊፈጠር ነው አልኩኝ እኔ በቃ የሆነ ነገር አንድ ሰው አለ እኔ ያለዚህ ሰው ነው ወይ ነው ያንኩ ጥያቄ ሆነብኝ ያለዚህ ሰው ነው ወይ አስቶን ቪላን ያሸነፉት እኔ ለማመንም ከብዶኛል ሰውየው የቱ ጋር ማለ ኳሱን በምኑም ነው የሚመታው ሰውየው በምኑም ነው የሚመታው በቃ እንዴ በቃ ኦቨር በቃ ሰውየው በጣም ሃይ ሌቭል ፐርፎርማንስ ላይ ነው ያለው ቦርንሞዝ አሁን እሺ ነገ እንዴት ነው የምንጫወተው እየተቋጠረብን ወይ ወጥረን አቋጠርን ዛሬ እኔ ነገ ቼልሲ በቃ አላቅም ሁላችንም ከበርንማው ሶስተኛ ጎል ጠብቀን ነበር በቃ ሰርፕራይዝ ያደርገናል ብለን ማለት ይሄ ነው ሰርፕራይዝ አለ እንግዲህ ይሄ ነው ሰርፕራይዝ ስለ እነዚህ ሰዎች ሙድ ይያዙብን ነው መጀመሪያ ተመሩ በቃ ዛሬማ አለቀላቸው አቻ ሆኑና መሩና ሁለተኛ ጎል ሰጥተው ደግሞ ተስፋ ምናምን ሊሰጡ ስለ ሙድ ይያዙብን ነው ሁሌ እኮ ነው ተቸግረው ነው የተሸነፉት እንድንልና ይሄ ነው መቸገር ይሉናል መጨረሻ ላይ ስለ ሙድ እየተያዘብን ነው በቃ ገብቶናል እኔ ካሁን በኋላ አላም ነው ተቸግሮ እያስመሰለብን ነው ዲክለር ራይስ ዛሬው ምን አይነት ሁለት ጎሎችን ያስቆጠረው ባይዞ የበርንማውዙ ጎል ማለት የዲክለር ራይስን ሁለት ጎል ያስንቃል ልበል እንዴ ግን ይሄ የሚገርም ፐርፎርማንስ ነበር ከጎሎቹ ውጪ ራሱ ዛሬ የነበረው እንቅስቃሴ የሚገርም ነበር ኤኒዌይስ ሳካ ሲገባ ማዱኬ ሲወጣ ያለው ለውጥ አይታል ማዱኬ በደንብ ችሎ ሳካ ሳይችል እኩል ናቸው እነዚህ ሰዎች እኩል ናቸውና ነገ ማንሲቲ ትጫወታለች በተራዋ ከዚህ በፊት ማንሲቲ ቀርማ ተጫውታ ነበር አርሰናልን ፕሬሸር ውስጥ መከታው ነገ እኛ ነን ከማንሲቲ ጋር ተጫውተን ፕሬሸር ውስጥ ምን ከታት በተራዋ ቀላል አናረግላት ምክንያቱም አሁን ተጫዋቾቹ የሚጫወቱት አዲስ አሰልጣኝ እየመጣ ስለሆነ ቦታውን ለማግኘት ብለው ነው የሚጫወቱትና መልካም እድል ሲቲዝንስ አርሰናል ደጋፊዎች አንዴ ሰብሰብ በሉ እስኪ ዛሬ ራይስ እና ኦዴጋርድ ነው አርሰናል ይዘውት ይወጡ ሁላችሁም ሪፖስት አድርጉት ይሄን ቪዲዮ ሁላችሁም ብዙ ጊዜ ኮፒ ሊንክ አድርጉት ፎሎ ያደረጋችሁ ሰዎች ፎሎ አድርጉ አርሰናል ቦርንሞዝን ከመመራት ተነስቶ 3-2 ማሸነፍ ችሏል እንደምትመለከቱት ሀፍታም ያለቀው አንድ እኩል ጋብሪኤል ይሳሳታል ከዛ በኋላ ኤቫለንስን አግብቶ 1-0 10ኛው ደቂቃ ላይ ቦርንሞዝ ይመራ ነበር 16ኛው ደቂቃ ላይ ወዲያው ጋብሪኤል መልሶ ለአርሰናል ያገባና አቻ ይሆናል ጋብሪኤል ሰጠ ጋብሪኤል ነሳ ከዛ በኋላ ራይስ ተከታታይ 54ኛውና 71ኛው ደቂቃ ላይ ጎል አግብቶ 3-1 ይመራል ከዛ 77ኛው ላይ ቦርንሞዝ ያገባል ነገር ግን ጨዋታው 3-2 ይጠናቀቃል ለራይስ ሁለቱንም ኳስ ያቀበለው ተመሳሳይ ኳስ ነው ሁለቱም ኦዴጋርድን የሰጠው ተመሳሳይ ጎል ያገባል እና ሲቲ አንድ ጨዋታ እየቀረው ከአርሰናል በ7 ነጥብ ርቆ ነው የሚገኘው ያው አሁን ለሁለተኛ ላይ ያለው አስቶን ቪላ ደግሞ 6 ነጥብ ርቆ ነው ሲቲ ነገ ቼልሲን የሚያሸንፍ ከሆነ ከቼልሲ ጋር ነው ጨዋታው ተመልሶ ወደ 4 ዝቅ ሚሊዮናል ነገር ግን ቼልሲ የሚያስጥለው ከሆነ እንግዲህ እየሰፋ ይሄዳል ማለት አርሰናል በዚህ ዓመት በደንብ ይወጠረ ይመስላል ተስፋ አለ ሲጀመር ራይስ ኤአይ ነው አይቻልም አርቲፊሻል ኢንተለጀንስ ነው አይቻልም እኛ ጋብሪኤል ነው ችግሩ ብለን ጋብሪኤል ላይ ስንቋጥር ያ ያመልጣል ምንድነው መበሻሸቅ አፈልጉም ነው እንዴ ቆይ ይቅር ምን ለዋንጫ ብቻ ብለ ምን ነው ፕሪሚየር ሊጋችን አታበላሹት እንጂ የተደገ ፏያለን እየተዝናናንበት ይሁን እንጂ ምን ነው ውሎና ሳምረ በቃ በዛው መጥፋት ነው እንዴ ትንሰው ነው ቁጭ ብሎ እየቋጠረ ምናምን ያለው ምን ናችሁ ነው እንዴ እኔ ዲቪ እንዲደርሰኝ በቋጥር ይቀላል እኮ አሁን ዲቪ ደርሰኝ ነበር ይሄ ሁሉ ቋጠረው እዛ ላይ አፕላይ ባደርግ ፕሪሚየር ሊጋችን አታበላሹብን መናታችሁ ኤአይ ክለብ ኤአይ ቦሪንግ ኤፍሲ እኛም ማውቀናል ጉድጓድ መሰናል ብላለች አይቷ 90 ደቂቃዬን አተረፍኩ አላየሁትም ይሄን ጨዋታ አልቋጠርኩም የምር ቦርንሞዝ ያሸንፋል ብዬ ልቋጥር 90 ደቂቃዬን አሁንም ላቃጥል ወፍ ካወያለው ፕሪሚየር ሊጉን ፋርመርስ ሊግ ሊያስመስለው ነው እኛንም እናስቆመው እኛ ካላስቆምነው ማንንም አያስቆመው ቀጣይ ሳምንት እኛንም እናስቆመው እንጂ እነን ጥቃቅና አነስተኛማ እየረመረመ ነው ያው ለሲቲ ስጦታ ምን ሰጣቸው እኛ እንሆናለን ያው ኩናም በለን ዘመን አይገልበጥ አባቴ ዘመን ሲገለበጥ እንዲህ ነው የሚያቆማቸው የለም የምር እኔ አሁን አስቀድሜ ምናምን ቪዲዮ ያልሰራው ለዛ ነው ቦርንሞዝ አርሰናልን ያቆመዋል ብዬ ተስፋ አላረኩም የምር ጊዜንም አላቃጠልኩም ኳሱንም አላየሁም 90 ደቂቃ ቁጭ ብዬ ላይ ኧረ ተወኝ አላይም